የኦህዴድ መሩ ብልጽግና ታጣቂ ኃይል ፋኖን መቀላቀሉን ቀጥሏል። የአማራን ህዝብ ከታቀደበት መንግስት መር እልቂት ኢትዮጵያውያን ከመበታተን ለመታደግ እየተፋለሙ ያሉት የፋኖ ኃይሎች ክንድ መፈርጠምና የአገዛዙ ታጣቂዎች ወታደራዊ ሽንፈትን መቀጠልን ተከትሎ ዓላማ ለሌለው ነገር አንሞትምና የአንድን ግለሰብ የስልጣን ዘመን ለማስቀጠል እንደ ቅጠል አንረግፍም ያሉ የአገዛዙ ታጣቂ ቡድን አባላት የፋኖ ኃይሎችን መቀላቀላቸውን የቀጠሉ ሲሆን ይተማመኑበት የነበረው ኃይላቸው የተበተነባቸው የብልጽግናው ዙፋን ጠባቂ ቡድን አዛዦች ደግሞ ከባድ ትርምስና አለመግባባት ውስጥ ገብተዋልም ተብሏል። የፈረሰውን መከላከያ ለመጠገን አዲስ ተመራቂ የአገዛዙን ወንበር አስጠባቂ የኮማንዶ ኃይል አቀባበል ተደርጎለት ተቀላቅሏል። በቀዳሚነት የሚደመጥ መረጃችን ነው። ኦህዴድ መሩ የብልጽግናው አገዛዝ ከተለያዩ አካባቢዎች ያፈሳቸውን ወጣቶች ወደ ወታደራዊ ማሰልጠኛዎች እያጓጓዘ ነው ተብሏል። በማን አለብኝነትና በእብሪት የጫረው እሳት እየለበለበው ያለው የአብይ አህመድ አምባገነናዊ አገዛዝ የደረሰበትን ሽንፈት ለመግታት በሚል በግፍ እያፈሰ በየጣቢያው ሲያከማቻቸው የነበሩ ወጣቶችን በህዝብ ማጓጓዣ አውቶቡሶች ወደ ማሰልጠኛ ተቋማት እየወሰደ መሆኑ ተሰምተዋል። የጣና ሳተላይት የመረጃ ምንጮች እንደገለጹት ከሆነ ከትናንት ማለዳ ጀምሮ በአዲስ አበባ፣ በኦሮሚያ ክልል፣ በደቡብ ና በሲዳማ ክልል የታፈሱ በሺ የሚቆጠሩ ታዳጊዎች ለግዳጅ በተሰማሩ አውቶቡሶች እየተጫኑ እየተወሰዱ ነው ተብሏል። በአዲስ አበባ አፈሳ ላይ የነበሩ ፖሊሶች የፈጸሙት አስነዋሪ ተግባርም ለሚዲያችን ደርሷል። ዝርዝር መረጃ አለን። በወለጋ የአማራዎች እልቂት ተባብሶ ቀጥሏል ተብሏል። ከ100 ዓመት በፊት መንግስታዊ በደል ደርሶብኛል በሚልና ከእውነት የራቀ ትርክት የአማራን ህዝብ በጠላትነት የፈረጀው ኦህዴድና ተቃዋሚ መሰል ጀሌዎቹ የወለጋን ምድር ታጥቦ በማይጠራ ደም ማራሳቸውን የቀጠሉ ሲሆን የዚሁ ቡድን ከሰውነት የራቀ የጭካኔ በትር ደግሞ አማራዎችን ለእልቂት ዳርጓቸዋል። ከሰሞኑ በቀጠለው አማራዎችን መግደል፣ ማሳደድና ማፈናቀል እንዲሁም ሀብት ንብረታቸውን የማውደምና የመዝረፍ ተግባር ዛሬ አዳሩም የቀጠለ ሲሆን በርካታ ንጹሃንም የከበረ ህይወታቸውን በጭካኔ ተነጥቀዋል። በኦሮሚያ ክልል የሚዘወረው ጸረ አማራ የታጣቂ ስብስብ ራሱን መከላከያ ብሎ ከሚጠራው የአብይ አህመድ የዙፋን ዘብ ሰራዊት ጋር በመቀናጀት በሚፈጽሙት ግፍ በአንድ መንደር ብቻ ከ20 በላይ አማራዎች ሲገደሉ በሀብት ንብረታቸውም ላይ ዘረፋ ተፈጽመዋል። ሌላኛው መረጃችን ነው፣ ሰሙታላችሁ። በሸዋ ጠቅላይ ግዛት ተጉለትና ቡልጋ አውራጃ የአፋብኃኝ የትግል አቅጣጫዎችና መዋቅራዊ አሰራሮች ላይ ያተኮረ በርካታ ህዝባዊ መድረክና ስልጠና ሲካሄድ መቆየቱ ተገልጸዋል። ይህም ሰዓቱን ጠብቆ ወደ እናንተ ይደርሳል። የታጠቁ ኃይሎች ድንገት በፈጸሙት ጥቃት 7 ሰዎች ተገድለዋል፣ 4 ሰዎችን አግተው ወስደዋል ተብሏል። በማዕከላዊ ኢትዮጵያ ክልል ምስራቅ ጉራጌ ዞን ሶዶ ወረዳ መነሻቸውን ከኦሮሚያ ክልል ያደረጉ ታጣቂዎች በፈጸሙት ጥቃት የሰዎች ህይወት ማለፉና ንብረት መዘረፉ እንዲሁም መውደሙ ተገልጿል። ይህንን የተመለከተው መረጃችን ወደ እናንተ ይደርሳል። የአማራ ክልል ጤና ቢሮ የጤና ባለሙያዎችን የትርፍ ሰዓት ዱቲ ውዝፍ ክፍያ ወደ ኋላ ተመልሶ እንደማይከፍል መናገሩን የጤና ባለሙያዎች ገልጸዋል። ባለሙያዎቹ ተቃውሞ ማሰማት መጀመራቸው ተሰምተዋል። ሌላኛው መረጃችን ነው። የፈጥኖ ድራሽ ኃይል በምዕራብ ኮርዶፋን አንሁድ ከተማ ላይ የጣለውን ማዕቀብ በማጥበቅ የስታርሊንክ የኢንተርኔት አገልግሎትን ማገዱ ተሰምተዋል። ሰላም ጤና ይስጥልን። በዓለም ዙሪያ የምትገኙ የጣና ሳተላይት ቴሌቪዥን ተከታታዮች ለነሐሴ 21 ያዘጋጀናቸው ወቅታዊና ያልተሰሙ መረጃዎች ከዚህ ሰዓት ጀምረው ወደ እናንተ ይቀርባሉ። አብራችሁን ቆዩ። የኦህዴድ መሩ ብልጽግና ታጣቂ ኃይል ፋኖን መቀላቀሉን ቀጥሏል። የአማራን ህዝብ ከታቀደበት መንግስት መር እልቂት ኢትዮጵያን ከመበታተን ለመታደግ እየተፋለሙ ያሉት የፋኖ ኃይሎች ክንድ መፈርጠምና የአገዛዙ ታጣቂዎች ወታደራዊ ሽንፈትን መቀጠልን ተከትሎ ዓላማ ለሌለው ነገር አንሞትምና የአንድን ግለሰብ የስልጣን ዘመን ለማስቀጠል እንደ ቅጠል አንረግፍም ያሉ የአገዛዙ ታጣቂ ቡድን አባላት የፋኖ ኃይሎችን መቀላቀላቸውን የቀጠሉ ሲሆን ይተማመኑበት የነበረው ኃይላቸው የተበተነባቸው የብልጽግናው ዙፋን ጠባቂ ቡድን አዛዦች ደግሞ ከባድ ትርምስና አለመግባባት ውስጥ ገብተዋልም ተብሏል። ያለ የሌለ ኃይላቸውን አሰልፈው በአማራ ህዝብ ላይ ጦርነት ያወጁት የኦህዴድ ተቀላቢ ጄኔራሎቹ ሰራዊቱ እየከዳና እየሞተ በማለቅ ላይ መሆኑን ተከትሎ በተደጋጋሚ ለአስቸኳይ ስብሰባ እየተጠሩ መተቸታቸው ተሰምተዋል። በአማራ ክልል የተሰማራው የብልጽግና ታጣቂ ስብስብ ባልተገራ ወታደራዊ መሪነታቸው በፋኖ ኃይሎች እያስከበቡ እንደ ቅጠል እያስረገፉት ያሉት እነ አሰፋ ቸኮልና ማመር ተሰማ ኦህዴድ መሩ
የብልጽግናው አገዛዝ አማራ ክልል ለገጠመው ሽንፈት ተጠያቂ እየተደረጉ እንደሆነም ተሰምቷል። አገዛዙ ከጀነራል እስከ ተራ እግረኛ ታጣቂው ድረስ ያለው መዋቅሩ ባለመግባባትና በጥርጣሬ በመተያየት እየተበታተነበት የሚገኝ ሲሆን እንደ ባቢሎን ግንበኞች ቋንቋው የተደበላለቀበትና በመፍረስ ላይ ያለው መከላከያ በዘርና በጎሳ በሃይማኖት በቋንቋ ቡድን ፈጥሮ እርስ በርስ ለመተላለቅ ጫፍ ላይ ደርሷልም ተብሏል። የንጹሃን አማራዎች ደም ያሰከረው ስብስቡ በየቀኑ የሚደርስበትን ምት ተከትሎ ደፍሮ አውደ ውጊያ ላይ የመሰለፍ ሞራሉ እንደሌለው ተገልጿል። ከፋኖ ኃይሎች ጋር ባደረጋቸው ውጊያዎች ሁሉ በሽንፈት እየተመታ የሚወጣው ታጣቂ ኃይሉ ከሚደርስበት ተደጋጋሚ ሽንፈት በተጨማሪ የማይጠገነው የእርስ በርስ ሽኩቻ አምባገነኑን የብልጽግናን አገዛዝ አወዳደቅ ያፈጥነዋል ተብሏል። ከዚሁ ጋር ተያይዞ በአማራ ክልል የተሰማራው የዚሁ ሰራዊት አባላት በፋኖ ኃይሎች ተደጋጋሚ ጥቃት በመፈራረስ ላይ መሆኑን ተከትሎ በ45ኛ ዙር ጽናት ኮር የተመረቁ ኮማንዶ የመከላከያ አባላት በግሼ ወረዳ የሚገኘውን 105ኛ ኮማንዶ ክፍለ ጦር መቀላቀላቸው ተገልጿል። የፋኖ ኃይሎችን ምት እንደ ድንቅ ወታደራዊ የማጥቃት እንቅስቃሴ መግታት ያልቻለው ታጣቂ ኃይሉ እንደለመደው ሚሊሻና አርማ ብተና ኃይሉን ከፊት እያሰለፈ የጥይት ማብረጃ በማድረግ ላይ ሲሆን የደረሰበትን ሽንፈት በአዲስ ተመራቂ ታጣቂዎች ለመተካት አዲስ የእዝ ማዋቀር ስራ ሊጀምር ነው ተብሏል። ኦህዴድ መሩ ብልጽግና የገጠመውን የማይጠገን ስብራት ተከትሎ ጄኔራሎች እርስ በርስ አንዱ ሌላውን ጥፋተኛ ነው በሚል ጣት እየተጠቋቆመ ሲሆን በዚህ ሳቢያ ሌላ ተጨማሪ እዝ ወደ አማራ ክልል እንዲሰማራ ሊደረግም ነው ተብሏል። ይህ በእንዲህ እንዳለ የብልጽግናው መንግስት ጸረ ህዝብነት ከረፈደም ቢሆን የገባቸው የመከላከያ አባላት የፋኖ ኃይሎችን በመቀላቀል ላይ ሲሆኑ በትናንትናው ዕለት ብቻ አንድ የቡድንና 2 የነፍስ ወከፍ መሳሪያ ከበርካታ ተተኳሽ የያዙ አባላቱ በራያ ግንባር የሚንቀሳቀሰውን ፋኖን መቀላቀላቸው ተሰምተዋል። ወደ ምኒልክ አንደኛ እዝ 102ኛ ኮር ቃኝ የገቡት የሰራዊቱ አባላት 250 የጥይት ተተኳሽና 200 የስናይፐር ተተኳሽና 4 ኤፍ1 ቦምብ መያዛቸው ተገልጸዋል። የደቡብ እዝ 202ኛ ኮር 21ኛ ክፍለ ጦር አንደኛ ሻለቃ አንደኛ ሻምበል ቲም መሪና ስናይፐር ተኳሽ ደሳለ መልካሙና እሱ ያውቃል ታደሰ የተባሉት የመከላከያ አባላቱ አንድ ጓዳቸውን በመያዝ ነው የተቀላቀሉትም ተብሏል። ኦህዴድ መሩ የብልጽግናው አገዛዝ ከተለያዩ አካባቢዎች ያፈሳቸውን ወጣቶች ወደ ወታደራዊ ማሰልጠኛዎች እያጓጓዘ ነው ተብሏል። በማን አለብኝነትና በእብሪት የጫረው እሳት እየለበለበው ያለው የአብይ አህመድ አምባገነናዊ አገዛዝ የደረሰበትን ሽንፈት ለመግታት በሚል በግፍ እያፈሰ በየጣቢያው ሲያከማቻቸው የነበሩ ወጣቶችን በህዝብ ማጓጓዣ አውቶቡሶች ወደ ማሰልጠኛ ተቋማት እየወሰደ መሆኑ ተሰምተዋል። የጣና ሳተላይት የመረጃ ምንጮች እንደገለጹት ከሆነ ከትናንት ማለዳ ጀምሮ በአዲስ አበባ፣ በኦሮሚያ ክልል፣ በደቡብና በሲዳማ ክልል የታፈሱ በሺ የሚቆጠሩ ታዳጊዎች ለግዳጅ በተሰማሩ አውቶቡሶች እየተጫኑ እየተወሰዱ ነው ተብሏል። ጣቢያችን የጉዳዩን እውነታነት ለማጣራት ከተለያዩ አካባቢዎች እንደሰበሰበው መረጃ ከሆነ ወጣቶቹ በፍጥነት ስልጠናውን ጀምረው በቀጣዩ ህዳር ወር ለውጊያ ብቁ እንዲሆኑ በሚል ነው ወደ ማሰልጠኛ እየተጓጓዙ ያሉት የተባለ ሲሆን ለስልጠና ታፍሰው ከሚወሰዱ በሺ የሚቆጠሩ ወጣቶች መካከል አብዛኛውን ቁጥር የሚይዙት ከ16 ዓመት በታች የሆኑት ናቸውም ተብሏል። የመውደቅ አዝማሚያ ላይ ያለው የብልጽግናው ጸረ ህዝብ አገዛዝ በአዲስ አበባ ከተማ ካፈሳቸው ወጣቶች መካከል አብዛኞቹ በሊስትሮ ስራና በቀን ስራ ላይ የተሰማሩ ታዳጊዎች ናቸውም ተብሏል። ላለመውደቅ ዓለም አቀፍ ህግ እየጣሰ ህጻናትን በጦርነት አውድማ ለማስጨረስ ቆርጦ የተነሳው ኦህዴድ መሩ ብልጽግና ልጆቻችንን መልሶ ብለው የጠየቁ ወላጆችንም ማሰሩ ተገልጿል። የአምባገነናዊ ስርዓቱን እድሜ ለማራዘም እንደ ግብር መስዋዕት ለመሆን የተዘጋጁት ወጣቶች በሚጓጓዙባቸው አውቶቡሶቹ ነው የተለያዩ የተቃውሞ ድምጾችን ያሰሙ ነበር የተባለ ሲሆን በዚህም ከባድ ድብደባ የደረሰባቸው ወጣቶች ስለመኖራቸው ተዘግቧል። በለብ የወራት ስልጠና ቀይ ቦኔት እየለበሱ ወደ አማራ ክልል ይሰማራሉ ተብለው እቅድ የተያዘላቸው ታዳጊዎቹ ወዴት እንደሚወሰዱ ማብራሪያ አልተሰጣቸውም ተብሏል። ወታደራዊ ማሰልጠኛ ውስጥ በሚሰጥ ፖለቲካዊና አካላዊ ስልጠና ይረጋጋሉ ተብለው ጉዞ የጀመሩት ታዳጊዎቹ መውጣት ወደማይችሉበት ገደል እየተወሰዱ እንደሆነ ባይገነዘቡም የተጫኑባቸው አውቶቡሶች ግን በጫጫታና በህውከት እየናጧቸው ነው በመጓጓዝ ላይ ያሉትም ተብሏል። ቋፍ ላይ የሚገኘውን የአብይ አህመድን አምባገነናዊ መንግስት እድሜ ያራዝማሉ የተባሉት ታዳጊዎቹ 2 ወር በማይፈጅ ስልጠና ወደ ግንባር እንዲገቡ እንደተፈረደባቸው ለመረዳት የሚከብድ ክስተት ቢሆንም ይህ አይነቱ ዓለም አቀፋዊ ነውረኝነት የብልጽግናው አገዛዝ ሁነኛ መገለጫ መሆኑ ግን ይታወቃል። ይህ በእንዲህ እንዳለ በአዲስ አበባ ከተማ የሚደረገው አፈሳ ዛሬም የቀጠለ ሲሆን በከተማዋ ፈረንሳይ ሊጋ ሲሆን ከ15 በላይ ወጣቶች በፖሊሶች ተይዘው ወዴት እንደተወሰዱ አልታወቀም የተባለ ሲሆን ወጣቶቹ የታፈሱት ቁርስ በመብላት
በመብላት ላይ ሳሉ ነው ተብሏል። ወጣቶቹን መኪና ላይ ሲጩናቸው ባይኔ አይቻለው ያለ አንድ የጣና ሳተላይት ቴሌቪዥን ምንጫችን እንደገለጸው ከሆነ ወጣቶችን የሰበሰቧቸው ከተለያዩ ካፌዎች እየገቡ አውጥተው ነበር። ከወጣቶቹ መካከል አንድ በማንገራገሩ ከባድ ድብደባ ደርሶበት ጥለው ሲሄዱ በቁጥር 15 የሚሆኑት ግን እያመናጨቁ በመኪና ጭነው ወስደዋቸዋል ሲል ገልጾልናል። ከፈረንሳይ ኤምባሲ ቅርብ ርቀት ላይ ይህንን አይነት ዓለም አቀፍ ወንጀል እየፈጸመ ያለው ኦህዴድ መሩ ብልጽግና ከፈረንሳይ ሌጋሲዮን ሰፈር በተጨማሪ በሌሎች የከተማ አካባቢዎችም ተመሳሳይ ነገርን እየፈጸመ ነው ተብሏል። ይህ በእንዲህ እንዳለ የከተማ ፖሊስ ከአፈዛ ጋር በተያያዘ ቪዲዮዎችን የሚሰሩ ኮንተንት ክሬተሮችን ማሰር መጀመሩ ተገልጿል። ታይቶ የማይታወቅ መንግስታዊ ግሽፈት የገጠመው ብልጽግና ቲክቶክና መሰል የማህበራዊ ሚዲያ አውታሮችን ተጠቅመው በቀልድ መልክ ቁም ነገር እያዋዙ የሚያስተላልፉትን ወጣቶች እያፈነ በሽብር መዝገብ ለመክሰስ እንቅስቃሴ ላይ ነውም ተብሏል። በወለጋ የአማራዎች እልቂት ተባብሶ ቀጥሏል ተብሏል። ከ100 ዓመት በፊት መንግስታዊ በደል ደርሶብኛል በሚልና ከእውነት የራቀ ትርክት የአማራን ህዝብ በጠላትነት የፈረጀው ኦህዴድና ተቃዋሚ መሰል ጀሌዎቹ የወለጋን ምድር ታጥቦ በማይጠራ ደም ማራሳቸውን የቀጠሉ ሲሆን የዚህ ቡድን ከሰውነት የራቀ የጭካኔ በትር ደግሞ አማራዎችን ለእልቂት ዳርጓቸዋል። ከሰሞኑ በቀጠለው አማራዎችን መግደል፣ ማሳደድና ማፈናቀል እንዲሁም ሀብት ንብረታቸውን የማውደምና የመዝረፍ ተግባር ዛሬ አዳሩንም የቀጠለ ሲሆን በርካታ ንጹሃንም የከበረ ህይወታቸውን በጭካኔ ተነጥቀዋል። በኦሮሚያ ክልል የሚዘወረው ጸረ አማራ የታጣቂ ስብስብ ራሱን መከላከያ ብሎ ከሚጠራው የአብይ አህመድ የዙፋን ዘብ ሰራዊት ጋር በመቀናጀት በሚፈጽሙት ግፍ በአንድ መንደር ብቻ ከ40 በላይ አማራዎች ሲገደሉ በሀብት ንብረታቸው ላይ ዘረፋ ተፈጽመዋል። ከሀገሪቱ ከፍተኛውን የህዝብ ቁጥር ይዞ ሳለ ተቆርቋሪ በማጣት በወለጋ ምድር እያለቀ ያለው የአማራ ህዝብ ደርሶ ከሞት የሚታደገውም ሆነ ድምጽ ሆኖ ሞቱን የሚያበርድለት አካል አላገኘም። ለህዝቡ ባዳ ለሀገሩ እንግዳ ነው ተብሎ የተፈረጀውና የኦሮሚያ ክልል መንግስት በሰጠው ትዕዛዝ የእልቂት ነጋሪት የተጎሰመበት አማራ ከወለጋ ምድር ለቀህ ውጣ፣ መሬታችንን ትተህ ሂድ የሚል መፈክር ባነገቡ የ21ኛው ክፍለ ዘመን ኋላ ቀር ኃይሎች መገደሉን ቀጥሏል። ምድረ በዳውን ከተማ፣ ተራራና ሸለቆውን የእርሻ ማሳ አድርጎ ቀሌት ደክሞ የሚኖረውን አማራን ከክልሉ እናስወጣለን የሚለው ይሄው ቡድን ከሰሞኑ የከፈተውን ጥቃት ተከትሎ ሴትና ህጻናት፣ አረጋውያንና ጎልማሳ ተብሎ ሳይለይ በርካታ አማራዎችን ጨርሷል። በተለይም በምስራቅ ወለጋ ዞን ጊዳ አያና ወረዳ በተለይ መንደር 22 ተብሎ በሚጠራው አካባቢ በተፈጸመ ዘርን መሰረት ያደረገ ጭፍጨፋ ከ40 በላይ ንጹሃን ወገኖች መገደላቸውም ተገልጿል። ከነዚህ መካከል የተገደሉት የ85 አዛውንቱ አባየላ አረጋና ባለቤታቸው እማወይ እስከዳር ገላው የተባሉ አማራዎች ይገኙበታልም ተብሏል። ቃላቸውን ለሚዲያ የሰጡ ከጥቃቱ የተረፉ የዓይን እማኞች እንደገለጹት በአካባቢው አስከሬን መቅበር አልቻለም። መከላከያ ሰራዊቱንና ገዳ ኮማንዶ እንዲሁም በእነዚህ ኃይሎች ስር ተጠርንፈውና ስለታማ የጦር መሳሪያ ታጥቀው የሚንቀሳቀሱ የቄሮ ቡድኖች በአካባቢው በመስፈራቸው በጥቃቱ ከባድ ጉዳት የደረሰባቸው ቁስለኞችን ማንሳትም ሆነ በጥቃቱ የተገደሉ ንጹሃኖችን አስከሬን መቅበር እንዳልተቻለ ገልጸዋል። የዓይን እማኞቹ አክለውም ጨፍጫፊዎቹ ከአካባቢው ለቀው እንቅስቃሴ ሲያደርጉ ተከታትለን ቁስለኞችን ለማንሳትና አስከሬን ለመቅበር ሞክረን የነበረ ቢሆንም ነገር ግን ወዲያውኑ በመመለሳቸው ጨርሰን ሳናነሳና ሳንቀብር ለመሸሽ ተገደናል ብለዋል። በአካባቢው የተነሳውን አማራን የማጽዳት ተግባር የሚመሩት አስተዳዳሪዎችም በአማራ የተነሳ ሰላማችን ደፍርሷል፣ የሚወሰደው እርምጃ ትክክል ነው የሚል አቋም እያንጸባረቁ እንደሆነ ተሰምተዋል። የአረጋ ከበደ ቡድን በበኩሉ እነ ሽመልስ አብዲሳ ይቆጡኛል በማለት ነገሩን በዝምታ እየተመለከተው ሲሆን አንዳንድ የክልሉ መንግስት ሹመኞች የአማራዎችን ግድያ ለምን አይቆምም የሚል ጥያቄ ቢያነሱም የፌዴራል መንግስቱ የሚወስደው እርምጃ ህግን የማስከበር ስራ ነው ማለቱም ተገልጿል። በሸዋ ጠቅላይ ግዛት ተጉለትና ቡልጋ አውራጃ የአፋብን የትግል አቅጣጫዎችንና መዋቅራዊ አሰራሮች ላይ ያተኮረ በርካታ ህዝባዊ መድረክና ስልጠና ሲካሄድ መቆየቱ ተገልጿል። በተጉለትና ቡልጋ አውራጃ በግብት ክላስተር ስር በሚገኙት ቀበሌዎች ለወራት ማደራጀት፣ ማሰልጠንና በወቅታዊ ጉዳዮች ላይ ያተኮረ ሰፊ ህዝባዊ የምክክር መድረክ ሲካሄድ መቆየቱ ተገልጿል። በዚህ ታላቅ ህዝባዊ የምክክር መድረክና ስልጠና በአካባቢው ያሉ ማህበራዊ፣ ኢኮኖሚያዊና ፖለቲካዊ ሁነቶች በጥልቀት የገመገመ ሲሆን የህዝቡን ተሳትፎ የሚያሳድጉ ሀሳቦች ተነስተው ሰፊ ሀሳብ ተሰጥቶባቸው ወደ ተግባር ተገብቷል። ይህ ህዝባዊ የውይይትና የአደረጃጀት የመዘርጋትና የሀሳብ ማጥራት ውይይት ነገ ለሚካሄደው ሁሉን አቀፍ ህዝባዊ ትግል ጠንካራ መሰረት የጣለ ሲሆን ህዝቡ በንቃት በመሳተፍ አማራዊ የፖለቲካ ቀጣይነት ውሳኔዎች ላይ ቀጥተኛ ድርሻ እንዲኖረው መንገድ የሚከፍት ነው ተብሏል።
በመሆኑም የተጀመሩ የአሰራርና የመዋቅር ስራዎች በቀጣይነት ውጤታማ እንዲሆኑ የሚረዱ አሰራሮችና የኃላፊነት ድልድሎች ላይ ውይይት በማድረግ በክላስተርና በቀበሌ ደረጃ መሪዎች ተመርጠው ወቅቱንና ኃላፊነታቸውን የሚመጥኑ ስልጠና መስጠት ተችሏል። በስልጠናው ላይ ድርጅታችን አፋብን የሚያወርዳቸውን የትግል አቅጣጫዎች በመተግበር የትግሉን ውጤታማነት ማፋጠን እንደሚገባ የክላስተርና የቀበሌው የውይይት ተሳታፊ የማህበረሰብ ክፍልና አመራሮች በአጽንኦት ገልጸዋል። በተለይም አፋብን አሳምነው 5ኛ እዝ ትኩረቱን በትግሉ ላይ ብቻ እንዲያደርግ የጋራ ግንዛቤ የተያዘ ሲሆን ህዝቡም በተዘረጋው ግልጽ መዋቅርና በሰለጠኑ መሪዎች አስተዳደራዊ ውሳኔዎች ስር ሙሉ ፍላጎቱንና መብቱን የሚያረጋግጥበት አሰራር መዘርጋቱ ተመልክቷል። በውይይት ወቅት የሸዋ ህዝብ በህልውናውና በአዲስ አበባ ጉዳይ ላይ የማይደራደር መሆኑንና ለፍትህ እኩልነት የሚደረገውን ትግል አጠናክሮ እንደሚቀጥል ተገልጿል። በተጨማሪም በወታደራዊና በአስተዳደራዊ መዋቅሮች ውስጥ ያሉ ክፍተቶች ከጊዜ ወደ ጊዜ እየተሻሻሉ መምጣታቸውንና ሰራዊቱም ህዝባዊነቱን በአሰራር ማረጋገጡ ተብራርቷል። በመጨረሻም ከእዝ ከኮርና ከክፍለ ጦር የተውጣጡ አመራሮች እያደረጉ ላለው የማብቃት ስራ ምስጋና ያቀረበ ሲሆን ህዝቡም ታሪካዊ ድርሻውን አጠናክሮ እንዲቀጥል ጥሪ የቀረበበት አቅጣጫ ተቀምጧል ተብሏል። የአማራ ክልል ጤና ቢሮ የጤና ባለሙያዎችን የትርፍ ሰዓት ውዝፍ ክፍያ ወደ ኋላ ተመልሶ እንደማይከፍል መናገሩን የጤና ባለሙያዎች ገልጸዋል። ከሰሞኑ ከተቋማት ኃላፊዎች ጋር በነበረ አንድ ስብሰባ ላይ የቢሮ ከፍተኛ አመራር እስከ ሐምሌ 1 2018 ድረስ የሰሩበትን የትርፍ ሰዓት ውዝፍ ክፍያ ወደ ኋላ ተመልሶ ክፍያ እንደማይፈጽም መናገራቸውን ገልጸዋል። አመራሩ አሁን ላይ ወጥቷል ባሉት አዲስ የትርፍ ሰዓት ክፍያ መመሪያ መሰረት የትርፍ ሰዓት ክፍያ ከሐምሌ 1 2018 ጀምሮ ተግባራዊ ይሆናል። አመራሩ ሆስፒታሎች ባለሙያዎችን ብዙ ሳታጉላሉ ክፈሉ፣ እኛ በጀት ይዘናል ሲሉ ተደምጠዋል። የክልሉ የጤና መምሪያዎች የቅድመ ውጭ ስሌታቸውን እንዲያቀርቡም የጠየቁ ሲሆን ሆስፒታሎችም የቀደመውን የትርፍ ሰዓት ክፍያ ሳይነኩ የዱቲ ክፍያን በተሰጠው ግልጽ የሂሳብ ስሌት መመሪያ መሰረት ብቻ እንዲፈጽሙ ኃላፊውን አሳስበዋል። አሁን በጸደቀው መመሪያ ከዚህ በኋላ ያለውን ነው እንዲከፈል የሚያዘው ያሉት አመራሩ ወደ ኋላ ያለ የዱቲ ክፍያ የለንም፣ ውዝፍ ክፍያ የሚባል ነገር የለም፣ በነበረው ደሞዝ በተበጀተው በጀት ነው ክፈሉ፣ ያናችሁ የድጎማ በጀት እናገኛለን ብለን ከክልል እስከ ፌዴራል ሄደናል፣ የበጀት እጥረት ስላለ ድጎማ የለም ብለዋል። የትርፍ ሰዓት ክፍያ የሰጣችሁትን ሰው አንነካም፣ የተከሰሰ ሰው ካለ እኔ በተመደበልኝ በጀት ይህንን ከፍያለሁ፣ የበጀት ስርጭቱ ላይ አልተካተተም ብላችሁ መልሱ፣ ከዚያ የሚሆነውን አብረን እናየዋለን፣ ምክንያቱም የክልሉ በጀት ነው ሲሉ ተደምጠዋል። 3.7 ቢሊዮን ብር ለሆስፒታል፣ 5.3 ቢሊዮን ብር ለጤና ጣቢያ ከሐምሌ 1 2018 ጀምሮ ለትርፍ ሰዓት ክፍያ የሚውል በጀት አስፈቅደናል ሲሉ አስታውቀዋል። አመራሩ ለዲዩቲ ክፍያ የሚሆን 8.9 ቢሊዮን ብር ከራሳቸው ከተቋማቱ የውስጥ ገቢ የሚሸፈን ሆኖ በሲጂኤስ በኩል የቅድመ ወጪ ግምት ተሰርቶለት በጀት ሆኖ ተይዟል። በአንዳንድ ሁኔታዎች ላይ ተመስርተን መደራደር ያስፈልጋል ብለዋል። እኛ ስለተፈቀደለን ይህንን እናስቀጥላለን። እናንተ መረጃ ላይ ተመስርታችሁ ውሳኔ እየሰጣችሁ ሄዱ። በተቻለ መጠን ስራዎቹን በዚያ መሰረት ለማስቀጠል እንሄዳለን እንጂ በትርፍ ሰዓት ክፍያ ሰበብ አድርጎ ሌሎች ስራዎችን ማስተጓጎል አይቻልም ሲሉ የጤና ተቋማት ኃላፊዎችን አስጠንቅቀዋል። አመራሩ ማንኛውም የዲዩቲ ክፍያ የሚፈጸመው በየክፍሉ የተከናወኑ የሌሊትና የትርፍ ሰዓት ስራዎች በፋይናንስ ቡድንና በኃላፊዎች ተመዝግበው ሪፖርት ሲደረጉ ይሆናል ብለዋል። የክፍያ ስሌት ከባለሙያ ብዛት ይልቅ ትክክለኛ የሕክምና አገልግሎት በመቁጠር የሚከናወን ነው። የትኛውም ባለሙያ ምን አይነት አገልግሎት እንደሰጠ ግልጽ ያደርጋል ሲሉ አክለዋል። የባለሙያዎች የስራ ስብጥርና ክፍያ እንደ ተቋማቱ ደረጃና እንደ ክፍሎቹ የስጋት ደረጃ ተለይቶ ይሰላል። ተግተው የሚሰሩና አሰራር የሚያጭበረብሩ ባለሙያዎችን በዳታ ለይቶ የማስተካከያ እርምጃ ይወስዳል ሲሉ ተናግረዋል። የታጠቁ ኃይሎች ድንገት በፈጸሙት ጥቃት 7 ሰዎች ተገድለዋል፣ 4 ሰዎችን አግተው ወስደዋል ሲሉ የሰቱንና ቡኢ ነዋሪዎች ገልጸዋል። በማዕከላዊ ኢትዮጵያ ክልል ምስራቅ ጉራጌ ዞን ሶዶ ወረዳ ታጣቂዎች በፈጸሙት ጥቃት የሰዎች ሕይወት ማለፉና ንብረት መዘረፉ እንዲሁም መውደሙ ተገልጿል። ነዋሪዎች በሰጡት ቃል ትናንት ከሰዶ ዳጭ ወረዳ በኩል የገቡ የታጠቁ ኃይሎች በሰዶ ወረዳ ሱተን ተብሎ በሚጠራው አካባቢ ተኩስ በመክፈት ሰዎች ገድለዋል ብለዋል። ቃላቸውን የሰጡ ከሱተን ሸሽተው
ቡኢ እንደሚገኙ የገለጹልን የአካባቢው ነዋሪ ነሐሴ 19 ከቀኑ 5 ሰዓት ተኩል ገደማ ከፍተኛ ቁጥር ያላቸው የታጠቁ ኃይሎች በከባድ መሳሪያ ጭምር ታግዘውን የገቡት ብለዋል። ታጣቂዎቹ አካባቢውን በመክበብ ባደረሱት ጥቃት 6 ከመከላከያ ተመላሾችና ሚሊሻዎች እንዲሁም አንድ አርሶ አደር በድምሩ 7 ሰዎች ተገለዋል ሲሉ አስረድተዋል። ጥቃት አድራሾቹ መንግስት ኦነግ ሸኔ እያለ የሚጠራቸው የታጠቁ ቡድኖች ናቸው ያሉት ሌላኛው ከሱተን ሸሽተው ቡኢ ከተማ እንደሚገኙ የገለጹት የሱተን ነዋሪ ቡድኑ የሚገድለውን ገድሎ ካበቃ በኋላ የንግድ ቤቶችን ሲዘርፍና ሲሰባብር ቆይቶ በራሱ ጊዜ አመሻሹን ከተማውን ለቆ መውጣቱን ገልጸዋል። ከዚህ ቀደምም ይኸው የታጠቀ ቡድን በሱተን ጢያና ሚካኤል ሰምሮ በሚባሉ አካባቢዎች ተደጋጋሚ ጥቃቶችን እንደሚያደርስ በቅርቡ የሰዎች ህይወት መቅጠፉን በርካቶችን ፈናቀላቸውን ተናግረዋል። ትናንት ታጣቂ ቡድኑ ለግማሽ ቀን ያክል ሱተን ከተማን ተቆጣጥሮ ነበር ያሉት አንድ የቡኢ ከተማ ነዋሪ አሁንም ህብረተሰቡ በከፍተኛ ስጋት ውስጥ መሆኑን ገልጸዋል። የፈጥኖ ደራሽ ኃይል በምዕራብ ኮርዶፋን አልኑሁድ ከተማ ላይ የጣለውን ማዕቀብ በማጥበቅ የስታርሊንክ የኢንተርኔት አገልግሎትን አግዷል። የሱዳን ፈጥኖ ደራሽ ኃይል በምዕራብ ኮርዶፋን ግዛት በሚገኘው አልኑሁድ ከተማ የህዝብ ገበያዎች ላልተወሰነ ጊዜ እንዲዘጋጉና የስታርሊንክ ሳተላይት ኢንተርኔት አገልግሎት እንዲቋረጥ ትዕዛዝ አስተላልፏል። ይህም ድርጊት ከተማዋን ይበልጥ እንድትገለል ያደረገ ሲሆን የመገናኛ የንግድና መሰረታዊ አገልግሎቶችን አስተጓጉሏል። የዳር ሀማር የድንገተኛ አደጋ ምላሽ ክፍልና የሱዳን መገናኛ ብዙኃን እንደዘገቡት ረቡዕ ነሐሴ 20 ቀን ጀምሮ የተወሰዱት እርምጃዎች በስታርሊንክ መሳሪያዎች፣ በተሽከርካሪዎችና በሞተር ብስክሌቶች እንቅስቃሴ ላይ የተጣሉ ገደቦችን እንዲሁም ነዋሪዎች ከቤት እንዳይወጡ የተሰጡት ትዕዛዞችን ያካተቱ ናቸው። ዘገባዎች እንደሚያመላክቱት የፈጥኖ ደራሽ ኃይል የከተማዋን ሆስፒታል የዘጋ ወይም አገልግሎቱን የገደበ ሲሆን እርምጃዎቹን በድምጽ ማጉያዎች በማወጅ የሰዓት እገዳ ጥሏል። ቡድኑ የሱዳን ሰራዊት ለቀው መውጣታቸውን ተከትሎ ከግንቦት 2017 ጀምሮ አልኑሁድ ከተማን በቁጥጥር ስር አድርጎ ይገኛል። እንደ አልጀዚራ ዘገባ አዲሶቹ ገደቦች የተጣሉት የሱዳን የመከላከያ ሰራዊት በአርኤስኤፍ ይዞታዎች ላይ ፈጸመ የተባለው የድሮንና የአየር ጥቃት እንዲሁም ከአርኤስኤፍ በኩል ከዳርፉር ተጨማሪ ኃይል መድረሱን ተከትሎ በሁለቱ ኃይሎች መካከል ያለው ውጊያ በተጠናከረበት ወቅት ነው። የሱዳን የሉዓላዊነት ምክር ቤት አማካሪ አምጃድ ፋሪድ የኮሚኒኬሽን አገልግሎት መቋረጡ በሰላማዊ ሰዎች ላይ የሚፈጸሙ ጥቃቶች መንገድ ሊከፍት እንደሚችል በማስጠንቀቅ አስቸኳይ ዓለም አቀፍ እርምጃ እንዲወሰድ ጥሪ አቅርበዋል። የአካባቢው የድንገተኛ አደጋ ምላሽ ሰጪዎች ሁኔታው ከፍተኛ የሰብአዊና የኢኮኖሚ ውድቀት ሊያስከትል እንደሚችል አስጠንቅቀዋል። አልኑሁድ በምዕራብ ኮርዶፋን ውስጥ አስፈላጊ የንግድ ማዕከል ስትሆን መደበኛ የመገናኛ መሰረተ ልማቶች በወደሙባቸው ወይም በተዘጋባቸው አካባቢዎች ስታርሊንክ ወሳኝ የመገናኛ ዘዴ ሆኖ አገልግሏል። አገልግሎቱ መቋረጡ የቤተሰብ ግንኙነትን፣ የገንዘብ ዝውውርን፣ የመረጃ ፍሰትንና የሰብአዊ እርዳታ ቅንጅቶችን የሚያስተጓጉል ሲሆን ነዋሪዎችንና ተፈናቃዮችን ለቁሳቁስ እጥረት፣ ለዋጋ ንረትና ለደህንነት ስጋት አጋልጧል። ከጣና ሳተላይት ቴሌቪዥን የዛሬ ዜናችን በዚህ አበቃ። ሰብስክራይብ፣ ላይክ፣ ሼር በማድረግ የቻናላችን ቤተሰብ ይሁኑ። አብራችሁን ስለነበራችሁ እናመሰግናለን። ጤና ይስጥልን።